የተለያዩ አገራት ላይ ሱፐርማርኬቶቻቸው ላይ ከቅርብ ጊዜያት ወዲህ ጎግል ላይ ሰርች ብታደርጉ የሰውን ስጋ የሚይዙ ሱፐርማርኬቶች በየቦታው መፍላት ጀምረዋል። በየቦታው ሰሞኑን የጄፍሪ ኤፕስተን ፋይሎች እየወጡ ነው። ያው እንደምታውቁትና ጄፍሪ ኤፕስተን የሚባል ሰውዬ ነበርና የራሱ ፕራይቬት አይላንድ ወይም ደግሞ ደሴት ነው የሚባለው ደሴት አለ። ሰውዬው ምንድነው ስራው? ያው ህፃናትን፣ ሴቶችን፣ ወንዶችንም ጭምር ማለት ነው ይወስዳሉ ወደዛ ከ3 ዓመታቸው ድረስ የሆኑ ህፃናት ነው እዚህ ሊስት ውስጥ ይወጣል። አንድ ሰው 1% ያለፈው ታይም last time አነገር አወራኝ። he told me one thing. ለምንድነው ስለሚጠፉ ህፃናት የማትናገሩት? He told me about why you want to speak about the people the children who are getting lost. ለምንድነው እንደዚህ የማታደርጉት ብሎ አወራኝ። He told me why you are not doing this. እነዚህ የምትዋቸው የህፃናት መጥፋቶች ኤቭሪቲንጎች በሙሉ Everything the time when he sees that children are lost. ደስን ያላቸው ሰዎችን ነው ለእሱ ሳክሪፋይስ አድርጎ የሚቀበል Because he wants to sacrifice them for because they have great destinies. So the moment ልጅ ይያሉ the moment when they are a child ደስን ያላቸው ሰዎች ከጆቻቸው ይወጣሉ like he took every child which have destiny ይደረጋል and they become sacrifice for him and they become sacrifice for him አንድ ህፃን ልጅ ብድግ ብሎ ከቤት ሲጠፋ ዝም ብሎ የሚጠፋ እንዳይመስል don't ever think one if it lose of one child ይዘውት የሚጠፉም ሰዎች ብድግ ብሎ የሚጠፉ እንዳይመስል those people they took him is not simple destiny because of destiny ለልጆቻችሁ ላይ ተጠንቀቁ አምሮ የሚያደርጉት መሰላችሁ ትላልቅ ባለስልጣናት የሆኑ ሀብታሞች ሊሆን ይችላል ጄፍ ቤዞስ አለ ቢል ጌትስ አለ እዚህ ላይ እነ ጂዚ ያሉ የሌለ ሰው የለም መሰላችሁ እነዛ ሰዎች ወስዳቸዋል ከነዚህ ህፃናት ጋር የሚያደርጉትን ያደርጋሉ ሴክሹዋል የሆኑ አንዳንዱ በጣም ላይምሮ ራሱ ይከብዳል ህፃናቶቹን ይበላቸዋል ጭምር ማለት የምር ይመገባሉ እና ይሄ ባንክ አካውንቱ ስሙ ማመሰላችሁ በዓል ማለት መጽሐፍ ቅዱስ ላይ የተጠቀሰ መጽሐፍት 6 ላይ የተጠቀሰ ይሆናል እናም ይሄ አምላክ እንግዲህ መጽሐፍ ቅዱስ ላይም አለ ብዙ ቦታዎች የተለያዩ መንፈሳዊ መጽሐፎች ላይም ተጠቅሷል እንግዲህ ሳክሪፋይስ ምንድነው ያው እየታረደ ሰው ነፍሳት በተለይ ደግሞ ህፃናት ሌሎች ቦታዎች ላይ እንደሚሉት ከሆነ ህፃናት እየታረዱ ነው የሚቀርቡለት እና እንደምታውቁት ዓለማችን ላይ በጣም ብዙ ህፃናት ይጠፋል ሁለተኛ ኃጢያቷ ምግብ ነው ያማል ሰዶም ውስጥ ያለው ምግብ ኖርማል ምግብ አይደለም ሰዶም ውስጥ ያለው ምግብ በሙሉ ኖርማል የሚቀርብ ምግብ አይደለም እኔ እናንተ ምን በለው ምግብ አይደለም የሰዶም ሁለተኛ ኃጢያቷ ከተማይቱ ውስጥ የሚሸጠው ምግብ ነው እግዚአብሔር የከለከለው ምግብ አለ ከተማይቱ ውስጥ የሚሸጠው ምንድነው ያ ምግብ ነው ከተማይቱ ውስጥ የሚሸጠው ምንድነው እስኪ ድጋሚ አንብላቸው ኖ የህትሽ የሰዶም ኃጢያት ይሄ ነበር የህትሽ የሰዶም ኃጢያት ይሄ ነበር እሺ ትቢት እሺ እንጀራ መጥገብ መዝለልና ስራ መፍታት እንጀራ መጥገብ መዝለል ከዛ እነዚህ ቃላቶች ፓስተር ሚኮ በእንግሊዝኛ አንብባቸው ትቢት እንጀራ መጥገብ መዝለል ከዛስ ስራ መፍታት እሺ behold እሺ this was the iniquity of your sister Sodom እሺ pride fullness of bread and abundance of idleness and was in her and in her daughter በቃ እቺን ቃል እንድትይዟን ይፈልኩት ነብዩ እግዚአብሔር ተናግሮት የሰዶም ኃጢያት ምንድነው ሲባል አንደኛ ትቢቷ ነው በጣም ትቢተኛ ነች ያለ ሰዶም ሁለተኛስ ምግቧ የሰዶም ቤት ውስጥ ያለው ሜኑ አንዱ ሰዶም ከተቀጣችበት መንገድ መካከል አንዱ ነው ይሰማችሁ ቤቷ ውስጥ ያለው የምግብ ሜኑ እናንተ እንደምታስቡት ኖርማል ሜኑ አይደለም በሳይንሱ ዓለም አንድ ምግብ ለማቆየት የታሸጉ ምግቦች ለማቆየት ምን እንደሚጠቀሙ ታውቃላችሁ አልነግራችሁም ትችዋለሁ ሄሎ ስልኬት አለ ስልኬ ያምጣል ክብር ለኢየሱስ ይሁን ሰዶም ከተቀጣችበት መንገድ መካከል አንዱ ምንድነው ምግቡ ነው አስቡት አትራዚን ያልኳችሁ መድኃኒት ውሃ ውስጥ ተጨምሮ እንቁራሪቶች ጠጥተውት የተፈጠረው ነገር ነግሬያችኋለሁ ቴክሳስ ውስጥ ደግሞ ሰዎች በሙሉ ጠጥተውታል ክብር ለኢየሱስ ይሁን ላወራችሁ ነበር ስለቀፈፈ የተውኩት እና ሰዶም ትልቁ ችግሯ ምኗ ነበር ምግቧ አንደኛ ትቢቷ ሁለተኛስ አራት ኃጢያት ነው የተጠቀሰባት አንደኛ ምን ትቢት ሁለተኛስ እንጀራ መጥገብ በቃ ያማል
ከጥጋቧ የተነሳ ያመጣችው ነው። ሶስተኛስ መዝለል። አራተኛ ኦልዌይስ ሰዶም ያለበት ስፍራ ውስጥ አራቱን ነገር ነው የምታዩት። አንደኛ ትዕቢት ነው፣ ሁለተኛ እንጀራ መጥገብ ነው፣ ሶስተኛ መዝለል ነው፣ አራተኛ ስራ መፍታት። እሺ ልመለስ። ፕላሲንታ ምንድን ነው? የምን ልጅ ነው የሚባለው ፕላሲንታ? ላውራው ስልቶ አውራ ነው። ብዙ ጊዜ የምትቀቧቸው ሜካፖች ከምን እንደሚሰሩ እስኪዋቸው። የሚሰሩት ከፕላሲንታ ነው። ሄሎ ፕላሲንታ ማለት የእንግዲህ ልጅ ማለት ነው አይደል? የምትቀቧቸው አብዛኞቹ የምትኳኳላቸው ሜካፖች የሚሰሩት ከዛ ነው። አንዳንድ ጊዜ አንድ ምግብ ረጅም ዘመን እንዲቆይ እንደ ማድረቂያ የሚጠቀሙት እሱን ነው። ከፍታችሁ ስትበሉት የምትበሉት እሱን ነው። በኢየሱስ ስም ይላል። ያሳተቻችሁ በመድኃኒቷ ነው። yes daddy ሄሎ በምኗ ያሳተቻችሁ? በምኗ ነው ያሳተቻችሁ? በመድኃኒቷ ነው። እንድትስቱ የምትደረጉት በእንደዚህ አይነት ሁኔታ ነው። እንድትስቱ የምትደረጉት በእንደዚህ አይነት ሁኔታ ነው። እኔ ሁሉንም መድኃኒት እያልኳችሁ አይደለም። ኖ ከሕክምናው ዓለም ጋር ጸብ የለኝም። አሕዛብን በሙሉ ያሳተችው በምኗ ነው? ለዛ ነው ጸቤ ምን መሰላችሁ? ቢልጌት የሚባል ሰው ታውቃላችሁ? የሚታወቀው በማይክሮሶፍት ነበር። የሚታወቅበት ካምፓኒ ምንድን ነው? ማይክሮሶፍት። እሱን ትቶት አሁን የሕክምና ስራ ውስጥ ገብቷል። እና ኮቪድ የሚባለውን ነገር አስቀድሞ ያስተዋወቀን ማን ነው? ቢልጌት ነው። ምንድን ነው ያስተዋወቀን? ምንድን ነው? ቢልጌት ነው። ደን በሽታውን ይዘውት ላይክ በሞባይል ስራ ውስጥ አንድ ሰው ቫይረስ ክሬት ሲያደርግ ይሸለማል። ታውቃላችሁ አይደል? ወደ ላፕቶፖች እና ወደ ስልኮች የሚላክ ቫይረስ አንድ ሰው ክሬት ሲያደርግ ይሸለማል። ክሬት ሲያደርግ ብቻ አይደለም የሚሸለመው፣ ቫይረሱን ሲፈጠር አንቲ ቫይረስ ማምጣት አለበት። ደን ቫይረሱ ይለቀቅና አንቲ ቫይረስ ልገዛ ትመጣላች። ቢዝነስ ነው። ከነገር ናችሁ። እነዚህ ሰዎች 2027 ላይ ቫይረስ እናመጣለን ይለዋል። ለማን? ለሰው ልጅ። ከዛስ አሁን ምኑን እየሰራ ነው? ቫክሲኑን እየሰራ ነው ይለዋል። መድኃኒቱን አይደለም ይልህ፣ ቫክሲኑን፣ ክትባቱን። ምንም የሚያረግ ክትባት፣ ከቫይረሱ ጋር ተስማምተህ እንድትኖር የሚያረግ ክትባት። ከዛስ ለነሱ ምንድነው? ቢዝነስ ነው። ይሲ ሁሉም ነገር ለራሳችሁ አድቫንቴጅ የምትጠቀሙት ከሆነ ያ ጥንቆላ ነው። ሄሎ ያ ጥንቆላ ነው። ሁሉንም ነገር ለራሳችሁ ጥቅም ብቻ የምትጠቀሙት ከሆነ ምንድነው? ጥንቆላ ነው። ደን ሁሉንም የሚያሳተችው በምኗ ነው? ሰዶም የምትታወቀው ምንድነው ሲባል ኃጢአቷ ብሎ እግዚአብሔር መዘርዘር ጀመረ። አንደኛ አለ ትዕቢቷ፣ ሁለተኛሳ እንጀራ መጥገብ። ክብር ለኢየሱስ ይሁን። ሁለተኛ ትልቁ ችግሯ ምንድነው? እንጀራ ነው። ሁለተኛ ትልቁ ችግሯ እንጀራ ነው። ምሳሌ ከኢትዮጵያ ውጭ ስትወጡ ብዙ ጊዜ ቺክን ናጌት የሚባል ምግብ ታውቃላችሁ? ቺክን ናጌት ተውትሽ፣ ይሄን ተውትሽ፣ ቺክን ናጌትን ተውት። አንዳንድ ጊዜ ከኢትዮጵያ ውጭ ስትወጡ አንዳንድ የምትቀምሷቸው ቺፕሶች እና ፍራይሶች ጣዕማቸው ካፋቸው አይለቅም። ልክ ነኝ? ስፔሻሊ ደግሞ አንዳንድ የሚተዋወቁ በርገር ቤቶች ኢትዮጵያ ውስጥ ያለው፣ ከኢትዮጵያ ውጭ ነው ያልኩት። እና ልክ ገበሬው ድንቹን አመጥቶ ለነሱ ሲሰጣቸው እስከ 6 ሳምንት ማንም ሰው እነዛን ድንች ቢነካቸው ፖይዝን ይሆናል፣ መርዛማ ናቸው። ከ6 ሳምንት በኋላ ነው አንተ ጋር አመጥተው የሚሸጡ። ሲሸጡልህ ዋው ጣሙ ነው የምትለው፣ ቢኮዝ ውስጡ ምን እንዳለ አታውቅም። እነዚህ ሰዎች የሚጨምሩትን ኬሚካል የሚጨምሩት ምን ለማድረግ ነው? ቀጣይ መተህ እንድትገዛቸው፣ ያንተ ጤና ያሳስባቸው።
ምሳሌ አንዳንድ የታሸጉ ምግቦችን አይታችኋል? ቀለም ማቅለሚያቸው አንዳንዱ ሪድ ይሆናል፣ ቀይ ይሆናል አይደለ? አንዳንዱ ሰማያዊ። ሁሉም ካንሰር አስመጪ ናቸው። ሁሉም ከለሮች በሙሉ ካንሰር አስመጪ ናቸው። ኢቭን ደጋግማችሁ ከበላችሁት በኋላ የጉሮሯችሁን ጤንነት ታጣላችሁ። እነሱ የሚያሳስባቸው አንተ ዴሊ እነሱ ጋር ሄደ መግዛት እንጂ አንተ በካንሰር መታመም አይደለም። ሄሎ አንተ ምን ማለት አይደለም? በካንሰር መታመም አይደለም። እስኪ የእናንተን ላይፍና የአባቶቻችንን ላይፍ ላሳያችሁ። አባቴ ወይም የእናንተ አባት በሕይወት ዘመኑ 3 ሊሆን ይችላል ሐኪም ቤት ሄደው። በሕይወት ዘመኑ ሐኪም ቤት ሄደው 2 ወይ 3 ነው። ቢኮዝ የሚበላው በሙሉ ጤናማ ነው። እናንተ በየ15 ቀኑ ናችሁ። ከ15 ቀን በፊት እኔ ጸልዬላችኋለሁ። ከ15 ቀን በኋላ ደግሞ ወረቀቱ ተቀይሮ ሌላ ወረቀት ይዛችኋል። ልክ ነኝ? ልዩነቱ ምንድነው? የኔ አባት ሲበላ የነበረውና እኔ የሚበላው ልዩነት አለው። ሄሎ ከኔ ጋር ናችሁ? ሁለታችን የምንበላው ምን አለው? ልዩነት አለው። ሁለታችን የምንበላው ምን አለው? ልዩነት አለው። ምሳሌ ቀላል ኤግዛምፕል እንገራችሁ። አንድ ሰው እዚህ ጋር መጥቶ ሲሻ ይዞ እያለ ነው። ምን ሲሻ ዳን ምን ይሄ ማለት ጤና ጥሩ አይደለም አቁም ትሉታላችሁ። ልክ ነኝ? ምን ስለያዘ? ሲሻ ስለያዘ። ስኳር ሲበላ ግን አትሉትም። ከሲሻው በላይ በጣም መጥፎ ነገር ምንድነው ካልከኝ ስኳር ነው። ሄሎ ስኳር ሲበላ ግን ፕሊስ ይሄ ጤናህን ይጎዳል አትሉም። አብራው ነው የምትደመረው። እና የምንሸወደው በምኗ ነው? በአስማቷ ነው፣ በመድኃኒቷ። አስማቷ ምኗ ነው ሲባል መድኃኒቷ። ክብር ለኢየሱስ ይሁን። አስማቷ ምንድነው ሲባል መድኃኒቷ። ከመጽሐፍ ቅዱስ አንድ ደስ የሚል ቃል አሳያችሁ። ምሳሌ 23ን ክፈቱ። ምሳሌ 23ን ይሄንን ንክፈትና ከዛ ትምህርቱን ልጨርስ። ቢኮዝ ዛሬ እንደ መንደርደሪያ ነው ያወራችሁ። ከምሳሌ 23 በፊት ዘዳግም 21ን ክፈቱ። ዘዳግም 21 ከቁጥር 18 እስከ 21 ከቁጥር 18 እስከ 21 ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡት የማይሰማቸው ለህኛና አመፀኛ ልጅ ቢኖረው። በደንብ ስሙኝ። ልጅ ያላችሁ ልጃችሁ አይታዘዝም። ልጅ ያላችሁ ልጃችሁ እናንተን አይሰማም። ልጅ ያላችሁ እናንተ የምትሉትን ነገር በሙሉ አያደርግም። እልህኛ ቢሆን አለ እግዚአብሔር ነው ያለው አይደል? እሺ ቀጥል። እናቱና አባቱ ይዘው ወደ ከተማ ሽማግሌዎች እሺ ወደሚኖሩበት ስፍራ በር ያምጡት። በደንብ እናትና አባቱ ይዘው ወዴት ያምጡት? ወደ ከተማ ሽማግሌዎች ያምጡት። እሺ የከተማይቱ ሽማግሌዎች ይህ ልጃችን እልህኛና አመፀኛ ነው፣ ለቃላችን አይታዘዝም፣ ስስታም ሰካራም ነው ይበሏቸው። ስስታምና ምንድነው? ሰካራም ነው። የአማርኛውን እንደሱ የሚለው እንግሊዝኛውን እስኪ ያንብቡ። ስስታምና ሰካራም የሚለው Then shall his father and mother lay hold him, bring him unto the elders of the city. ስስታምና ሰካራም የሚለው And they shall say unto elders of his city, This is our son, is stubborn and rebellious. ምን? Stubborn and rebellious. በደንብ ስሙ። ስስታምና አመፀኛ ነው ብላችሁ አምጡት። ወደ ማን? ወደ ከተማይቱ ሽማግሌዎች። ከዛም እንደሚል ታውቃላችሁ፣ የከተማውም ሽማግሌዎች ወገረው ይግደሉት ይላል። ቀጥታ እስከምሩ የከተማይቱ ሽማግሌዎች የልጃችን እልህኛ ነው፣ ለቃላችን አይታዘዝም፣ ስስታም ሰካራም ነው ይበሏቸው። የከተማዎቹ ሰዎች ሁሉ እስኪሞት ድረስ በድንጋይ ይውገሩት። በደምብ ስሙ። ልጃቸውን ይዘው ይሄዱት ለምንድን ነው? ሊያስወግሩት ነው። እና ስትናገሩ አሉ የማይታዘዝበት ምክንያት ምንድነው ሲባል በልቶ አይጠቅምም በሉ ነው ያሏቸው። በልቶ ምን አይልም። የማይታዘዝበት ምክንያት ምንድነው ሲባል የሚበላው ምግብ። ልጆቻችሁን አመፀኛ የሚያደርጋችሁ ምንድነው ካላችሁ፣ ሳምታይምስ የሰጣችኋቸው ምግብ ሊሆን ይችላል።
እና ሽማግሌዎቹ ጋር ስትቀርቡ አለ ከምግቡ የተነሳ አይታዘዝም በሉ። ለማን? ለሽማግሌዎቹ። ግሉቶን ማለት በልታ ለመጥገብ ነው። ከሚበላው ምግብ የተነሳ ምን ይሆናል? አመፀኛ ይሆናል። ለዛ ነው ሳምታይምስ ምግቡ ለእናንተ ነው፣ ለሰሩት ሰዎች ምግብ አይደለም። ለሰሩት ሰዎች የእናንተ የሆነ ነገር እየቀያየሩ ነው። ሄሎ እየሰማችሁ ነው? ልጃችን ምንድን ነው? አመፀኛ ነው። የሰፈሩም ሰዎች ይላል በድንጋይ ወግረው ምን ይበሉት? ይግደሉት። ምናችሁን ሲባል ልጃችሁን። ያው በተለምዶ እናቶቻችን ምን እንደሚሉ እንገራችሁ። ጥጋብ ተሰምተዋል። ምንድን ይበላህ ይሉሃል እኮ ልክ አይደል? ዛሬ ጥጋብ ብሏል። ምንድነው ሳይበላህ ይሉሃል። ቢኮዝ ምግብ ካራክተር እንደሚቀይር ያውቃል። ከኔ ጋር ናችሁ? ምግብ ምን ይቀይራል? ካራክተር ይቀይራል። አንዳንድ ልጆችን አመፀኛ የሚያረጋቸው ምግብ ነው፣ የሚበሉት ምግብ ነው። እናቶቻችን ባዮሎጂ አልተማሩም ያውቃሉ፣ ግን ምግብ ካራክተር እንደሚቀይር። ምሳሌ በቀላል እንትን ልንገራችሁ። ሁሉንም ሰው ለማስደሰት የምትሞክር ከሆነ አይስክሬም ሽጥ ይባላል አይደል? ልክ ነኝ? በተለምዶ እንደዛ ይባላል አይደል? ሁሉንም ሰው ለማስደሰት የምትሞክር ከሆነ ምን መሸጥ አለብህ? አይስክሬም። ምን ማለት ነው ልንገራችሁ። በጣም ያዘነ ሰው እናንተ አይስክሬም ይሸጣችሁ፣ አይስክሬም ብትሰጡት ማልቀስ አይችልም። ቢኮዝ አይስክሬም መቀየር ይችላል። ሁላችሁም እንድትስቁ የማድረግ አቅም አለው። ደስታውን ያመጣው የበላው ምግብ ነው። የእናንተን ካራክተር እየቀያየር ያለው ነገር ምንድን ነው ካላችሁኝ፣ ሄሎ የምትበሉት ምግብ ነው። ልጆቻችሁ አመፀኛ እንዳይሆኑ እናንተን እንዲሰሙ ከፈለጋችሁ ማድረግ ያለባችሁ ነገር ልንገራችሁ። ጤናማ የሆነ ነገር አብሏቸው። ምሳሌ ጃንክ ፉድ የሚባሉ አለ አይደለ? ምንም የማይጠቅሙ ምግቦች። ከነሱ መካከል አንዱ አሁን ብዙ ታይም ስኳር ነው። አንድ ልጅ እዚህ ጋር ስኳር የበዛበት ምግብ ዛሬ ያቀመሳችሁት፣ ቀመሰ፣ ነገም ይቀምሳል። ኔክስት ታይም በሱቅ በኩል ይዛችሁ ትለፉ፣ ማለፍ አይችልም። እሪ ብሎ ይጮሃል። ለምን እንደሚጮህ ልንገራችሁ። አንድ ሲጋራ ረጅም ታይም ያጨሰ ሰው የሲጋራ ሽታ ቢሸተው ማለፍ አይችልም። ቢኮዝ አዲክሽን ነው፣ ሱስ ነው። ልጃችሁ ኦልሬዲ የነዚህ ጀንክ ፉዶች ሱሰኛ ሆኗል። ሱሱን ለማስታገስ ነው አምጣ እያለ ያለው። ወደ አፍ ስለሚገቡ እንደ ሱስ አቆጥሯቸው። እየሰማች ነው? ወደ ምን ስለሚገቡ? ወደ አፍ ስለሚገቡ። ክብር ለኢየሱስ ይሁን። ወደ ምን ስለሚገቡ? ወደ አፍ ስለሚገቡ። አፍተር ዚስ ማንም እንዳያስታችሁ ተጠንቀቁ ብዬ ስነግራችሁ በደንብ ስሙኝ። ማንም ምን እንዳይላችሁ እንዳያስታችሁ። አፍተር ዚስ ዛሬ ያወራችሁን ነገር እንደ ትምህርት አይደለም፣ በቃ እንደ ኖርማል ነገር ቁጠሩት። ቢኮዝ ኢንትሮዳክሽን ነው። አስቡት 2027 ላይ የሚመጣ ቫይረስ አለ ብሎ አንድ ሰው ነገራችሁ። በሕክምና ዘርፍ የተሰማራ ባለሀብት ነው እና ለዛም ይሆን ክትባት እየሰራን ይላችኋል። በመድኃኒትሽ ነገስታትን ምን አልሽ ነው የሚለው? አትሳትሽ። ከዛ መድኃኒቱን ክትባቱን የፈበረከው እሱ ነው። ኔክስት ምን እንደሚፈጠር ልንገራችሁ። ነገስታትን ያስታቸዋል። ክትባቱን ያልወሰደ ሰው ፕሌን ውስጥ መግባት አይችልም ይባላል። ክትባቱን ያልወሰደ ሰው እኛ ሀገር መግባት አይችልም። ማን እየሳተ ያለው? ለምንድን ነው ሲትሏቸው ምንድን ነው? አይ እናንተ ሀገር ከገባ የበሽተኛው ቁጥር ምን ይላል? ፕሬዚዳንት ትራምፕ ታውቁታላችሁ አይደል? የኮቪድ ጊዜ ምን እንዳለ ልንገራችሁ። ፕሬዚዳንት ነው። ይሄን ብታደርጉ ከበሽታው ትድናላችሁ አሉ። ወዲያውኑ የክስ ቻርጆች በሙሉ መምጣት ጀመሩ። ቢኮዝ የሆኑ ሰዎችን ቢዝነስ ሊዘጋ ነው። ፕሬዚዳንት ነው፣ ገብቶታል። ይሄን ብታደርጉ ምን አትሉ። ለዛ ሳምታይምስ አንዳንድ ነገሮችን ገልጣችሁ ልታወሩ ስትሞክሩ እንኳን ዋርኒንግ ይደርሳችኋል፣ ማስጠንቀቂያ። ይሄን ጉዳይ እየተባላችሁ ማለት ነው። ከስራ ቦታ ለመፈናቀል ምን እስከምትሉ ድረስ ዋርኒንጎች፣ ማስጠንቀቂያዎች ይመጡባችኋል። የሚያሰቷችሁ የምታሰታችሁ ባስማቷ ነው። ያሳተችሁ እኮ ግለሰብ ብቻ ነው።
ነገስታትን ይላል እኮ። ነገስታት ነጋዴዎችሽ ናቸው እኮ ይላታል። ነገስታት ካንቺ ይገዛሉ። ምንድነው የሚገዙ ሲባል መድኃኒት። አንድ ጊዜ አንድ የፈረንሳይ ቲቪ ላይ የኮቪድ ጊዜ ሁለት ሳይንቲስቶች ቁጭ ብለው ያወራሉ። ቲቪ ፈረንሳይ ምናልባት ኢንተርኔት ላይ ተለቆ ነበር አይታችሁት ሊሆን ይችላል። እና ዲስከስ የሚያደርጉት ክትባቱን አፍሪካ ላይ መሞከር አለብን፣ ለምን ቢኖሩም ቢሞቱም አይጠቅሙም ይላል ሳይንቲስቱ። የእውነቴን ነው የምላችሁ እና እየሰማሁት ነው። ቢሞቱም ቢኖሩም አይጠቅሙም፣ ቁጥር ማሟያ ናቸው፣ ቢቀንሱም ችግር የለውም፣ በእነሱን ሞክረው። ማን መጀመሪያ ከመምጣቱ በፊት? ነጩ ምን ከማለቱ በፊት? ከመወጋቱ በፊት። ማንም እንዳያሰታችሁ ምን በሉ? ስንት ሰው? ማንም እንዳያሰታችሁ ምን በሉ? ክብር ለኢየሱስ ይሁን። እቺን ቃል የመጨረሻ እንበልና ከዛ ወደ ጸሎት እንዳለን። ምሳሌ 23 ቁጥር 1 እስከ 3። ምሳሌ 23 ከንጉስ ጋር ለመብላት በተቀመጥክ ጊዜ ምን ለማለት? ለመብላት በተቀመጥክ ጊዜ ከንጉስ ጋር ለመብላት በተቀመጥክ ጊዜ እሺ፣ በፊትህ ያለውን በደህና አስተውል። በፊትህ ያለውን ምግብ ይኸው በደንብ አስተውለው። እሺ፣ ሰውነትህ ቢሳሳ፣ ሰውነትህን ቢጎዳ ወይም ቢሳሳ በግሮሮ ላይ እሺ ካራ አድርግ። በደንብ ስም። ከንጉስ ጋር ለመብላት ስትቀመጥ ይላል፣ ከኃያል ከሆነ ሰው ጋር ለመብላት ስትቀመጥ መጀመሪያ ፉዱ ከምንድን ነው የተሰራው የሚለውን ይኸው። ምግብ ነው ብለህ ብቻ አትብላ። እንደዛ ነው የሚለው አይደል? እሱን ከምትበላ ይላል ካራ ግሮሮ ላይ ብታረግ ይሻላል። ቢኮዝ ካራው የምግቡን ያህል አይጎዳህም እያለህ ነው። እየሰማሽ ነው? ቢላው የምን ያህል የምግቡን ያህል ምን አይልህም። ከንጉስ ጋር ምን ስትል ስትቀመጥ ምን አትበል። የቀረበልህን ምግብ ለመብላት አትጣደፍ። ምኑን ይኸው ከምንድን ነው የተሰራው የሚለውን ይኸው። ብድግ አድርገህ አትብላ። ምን አትበል? ብድግ አድርገህ አትብላ። ንጉስ ነው ያመጣው ብለህ አትብላ። ንጉስም ቢሆን አትመነው እያለህ እኮ ነው ሰለሞን። አንተ ሳሟን ነው ይሄን ምግብ ያሸጉት ኤክስፓየር ዴቱ 2025 ይሆናል ብለህ እኮ ነው የምትበላው። ንጉስ እንኳን ቢያቀርብልህ ምን አትበል? አትብላ። ምግቡን አስተውለው። ከምንድን ነው የተሰራው የሚለውን አስተውለው። ምግቡን በለው አስተውል። ካልሆነ ይላል ምግቡን ከምትበላ በካራ ምንህን አንገትህን ብትቆርጥ ይሻላል። ቢኮዝ ካራው ከምግቡ በላይ አይጎዳህም። ሄሎ፣ ካራው ከምኑ በላይ? ከምግቡ በላይ ምን አይልህም፣ አይጎዳህም። የቀረበልህን ምግብ ምን በለው አስተውለው። ውስጡ ምን አለ ብለህ አስተውለው። ቅድም ሳወራችሁ ነግሬያችኋል። አትራዚን የሚባለው ኬሚካል እንቁራሪቶችን ጌ ያደርጓቸዋል። ውሃ ጠጡ፣ ውሃ እኮ ነው የጠጡት፣ አላስተማሯቸውም። በኬሚካል ጌ ያደርጓቸዋል። መፍትሄው ምንድን ነው ካላችሁኝ፣ ከንጉስ ጋር ለማዕድ ስትቀርቡ ምግቡን አተኩራችሁት። ጤናማ ነው ወይ የሚለውን ይዩት። እየሰማችሁ ነው? ምንድን ነው ጤናማ ነው? ጤናማ ነው ወይ የሚለውን በደንብ አድርጋችሁት። ጤናማ ነው ወይ? ጤናማ ያልሆነ ነገር ከምትበሉ ካራ ምናችሁ ላይ ያ ማለት በተዘዋዋሪ እየነገራችሁ እኮ ያለው ከንጉስ ጋር ከበላህ በኋላ ህይወትህን ልታጧት ትችላለህ። አንተ የበላው ምንድን ነው ብለህ ነው? ንጉስ ነው ብለህ ነው። ምን ብለህ ነው? ንጉስ ነው። አይ ይሄ ንጉስ ስለሆነ ተምሯል፣ ዲግሪ ያለው ማስተርስ አለው ብለህ ነው የበላው። ከበላው በኋላስ የሰማሽ ነው? ጌታ ኢየሱስ እንደነገረን ማንም ምን እንዳይላችሁ እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ። አንድ ማልነግራችሁ ሰው አለ። እኔው ቤት ለእንግድነት መጣ፣ ታመመ። ፕሮፌት አማን ያውቃል። ታመመ፣ እኔው ቤት ለእንግድነት መጣ፣ ታመመ። ሆዱ ምናምን አመሙ። ምግብ በልቶ ሆስፒታል ሄደ። በድካም ውስጥ ይሁን በስተት አላቅም የሆነ መድኃኒት ሰጡት። ዝም ብሎ ይቅመዋል። ቃመውና ከዛ ከሁለት ቀን በኋላ መድኃኒቱን አየው። መድኃኒቱ ምን ነበረ?
የማህፀን መድኃኒቱ መድኃኒቱ ለማህፀን ነው። ከማህፀን ችግር ጋር ለተገናኘ መድኃኒቱ 2 ቀን ቅሞታል። ይሄ ሰው የሆነ ነገር ቢያጣ በምክንያት ነው ያጣው፣ በመድኃኒት። ለዛ ነው ስማርት ከሆናችሁ እዚህ ከተከማችሁ የዚህን ውጤት ብቻ ተቀበሉ። 3 እና 4 ቦታ ቼክ አድርጉ። በህክምና ምን አለው? ለምን እንደማምን ልንገራችሁ። ኢየሱስ ወርቆ ስለነበረው ሰውዬ ሲናገር አነሳው አይደለ? ከዛስ አንድ ስፍራ ወሰደ፣ ቁስሉን በዘይት አድርጎ አከመለት ይላል። ጂሰስ የሚያምናል በህክምና። እኛ የማንቀበላቸው ላቦራቶሪ ውስጥ ነው የሚጠነቁሉትን ነው። 1 ሚሊዮን ህዝብ እንቀንስ፣ 2 ሚሊዮን ህዝብ፣ 3 ሚሊዮን ይሻለናል፣ 4 ሚሊዮን ይሻለናል ብለው የሚጠነቁሉትን ነው። እዚህ መታችሁ ቼክ ካደረጋችሁ 100% እዚህ እንዳትቀበሉ። እዚህ ጋር ነው፣ እዚህ ጋር ነው። 3 እና 4 ቼክ ካደረጋችሁ በኋላ ያ ዳሴም ከሆነ ውሰዱት። ለምንድነው እንደዛ ምለው? ከነሱ ቢዝነስ በላይ የእናንተ ላይፍ ዋጋ አለው። ይሰማችሁ ነው? ከነሱ ቢዝነስ በላይ የእናንተ ላይፍ ዋጋ አለው። መድኃኒት ሲሰጣችሁ ብድግ አድርጋችሁ አትቀሙ። 3 እና 4 ቦታ ቼክ አድርጉት መድኃኒቱን። ሄሎ ከ3 ቀን በኋላ እኮ ነው ጎግል ላይ እስኪ መድኃኒቱ ሰርች ላድርገው ብሎ ሰርች ሲያደርገው የማህፀን ነው። ሄሎ አንዳንድ ነገሮች ላይ ምን እንደሚያደርጉ ልንገራቸው። አንዳንድ ነገሮች ላይ ኬሞ የሚወስዱ ሰዎች አሉ አይደለ? ታመው እና መንግስት፣ አንዳንድ መንግስታት ለዶክተሮቹ በዛ ጉዳይ የተያዘ በሽተኛ በሙሉ ኬሞ እንዲወስድ አድርጉ ብለው ፑሽ ያደርጓቸዋል። በግድ ነው። ደን የሚነግሯቸው እንደሆነ ልንገራችሁ። ኬሞው $1000 ከሆነ የሚያወጣው $500 ለዶክተሮችና $500 ለመንግስት ይካፈላሉ። ደን ፑሽ አድርገው ነው ኬሞ የሚያስወስዱ። እንዳትወስዱ አላልኩም። ሄሎ ለዛ ነው ሰለሞን እንደነገረን አሁን ያነበብነው የምሳሌ መጽሐፍ ላይ ምግቡን ትኩር ብለህ እየው እንዳለ መድኃኒትህንም ትኩር ብለህ እየው። ሄሎ ሄሎ ምሳሌ አንዳንድ አመመን የምትሏቸው ችግሮች እኮ የትም ሳትሄዱ በምግብ የምታስተካክሏቸው ናቸው። የምትበሉትን ስታስተካክሉ የሚስተካከሉ ናቸው። ይሰማችሁ ነው? ጌታ እንደነገረን ማንም ምን እንዳይላችሁ እንዳያስታችሁ ተጠንቀቁ። ማንም ማለት ማንም ነው። ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ። ማንም ቢኮዝ ኤቭሪዌር ውስጥ አሳቾች አሉ። ቢዝነስ ጋር ብትገቡ አሳቾች አሉ። ሁሉም ስፍራ ብትገቡ አሳቾች አሉ። አንድ ጊዜ አንድ ከኢትዮጵያ ውጭ ያለ መንፈሳዊ ልጅ ያለ እና ፕሮፌት አንተ ነብይ ስለሆንክ አንተ ብትገባበት ሚሊዮነር ትሆናለህ አለኝ። ምንድነው ስለው ስቶክ ማርኬት ብትገባ እመነኝ ሚሊዮነር ትሆናለህ። ይሄ መንፈሳዊ ነው ለተከፈተ የሚሆን ቢዝነስ ነው አለኝ። ምን ስቶክ ማርኬት? ከዛስ ከጥቂት ጊዜ በኋላ ገንዘቡን አጥቶ መጣ እንጸልይለት። እኔ አልገባውም፣ እሱ ገንዘቡን አጥቷል። ከኔ ጋር ናችሁ? ኤቭሪዌር ውስጥ አሳቾች አሉ። አሳቾች ባሉበት ስፍራ ውስጥ ከባዱ ነገር ምንድነው? እምነት መጣል ከባድ ነው። እምነት ከመጣላችሁ በፊት ቼክ አድርጉ። ቸርችም ስትመጡ እምነት ከመጣላችሁ በፊት ቼክ አድርጉ። ሄሎ አንዳንዱ ሰው ምን መሰላችሁ? ቸርች ውስጥ ሲመጣ ቸርች ውስጥ ያለውን መንፈስና ቸርች ውስጥ ያለውን ትምህርት አይደለም የሚያየው። ቸርች ውስጥ ያለውን ታምቤላ ነው የሚያየው። የእናንተና ታምቤላ ከሆነ ትክክል ነው ብሎ ይገባል። ታምቤላ ነው የሸወደው አብዛኛው። ከኔ ጋር የእናንተና ቢልቦርድ ከሆነ የተሰቀለው ደግሞ የነሱ ስተት ይላል። ውስጥ ገብቶ መንፈሱን አይደለም ያየው። ሄሎ እየሰማችሁ ነው? የሚነግሯችሁ ስለ ታምቤላው ነው የሚነግሯችሁ ስለምንድን ነው? በዚህ አጋጣሚ ይህን ቃል ልንገራችሁና ከዛ በኋላ እንጸልያለን። ማቴዎስ 7:15 እስከ 20 ክፈቱ። ከ16 ጀምሮ ከፍሬያቸው ታውቋቸዋላችሁ። ባይዘዌ ቁጥር 15 እንስ ያንብቡት። ቁጥር 15 ልንገራችሁ።
የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። በደንብ ስሙኝ። የበግ ለምድ ለብሰው ምን ከሚሉ ከምኖች ሐሰተኛ። አሁን ብዙ ሰው ይሄንን ቃል ሲተረጉም ይሳሳታል። የሚመጡት የምን ልብስ ለብሰው ነው? ያ ማለት ጉባኤ ውስጥ ቁጭ ያሉ ሰዎችን ነው ሐሰተኛ ነቢያት እያለ ይጠራ ያለው። በጎች አሉ፣ በግ እዚህ ጋር አለ፣ ሌሎች በጎች እዚህ ጋር አሉ። እናንተም በጎች ናችሁ። የእናንተን ልብስ ለብሰው ነው አብረዋቸው ያሉት። ከኔ ጋር ናችሁ? የለበሱት ምንድን ነው? የበግ ለምድ ነው። በግ ናቸው። ስትዋቸው ቆዳቸው በሙሉ ምንድን ነው? የበግ ነው። እነዚህ ምን በሏቸው? ተጠንቀቋቸው። ወደ 16 እስከ 20 ከፍሬያቸው ታውቋቸዋላችሁ። ከምናቸው? እሺ ከእሾህ ወይን ከኩርንችትስ በለስስ ይለቀማልን? በደም ወይንና በለስ። እሺ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይንም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። በቃ እሺ፣ ክብር ለኢየሱስ ይሁን። ጌታ ምን አለ? ከፍሬያቸው ታውቋቸዋላችሁ። አሁን ምን መሰላችሁ? ይሄንን ዛፍ አያችሁት? ሄሎ፣ ግን ምኑን አላወቃችሁ? ምን እንደሚያፈራ አላወቃችሁ። ይሄንን ለማወቅ ምን ማድረግ አለባችሁ? የሚያፈራበት ሲዝን እስኪመጣ ድረስ መጠበቅ አለባችሁ። ኢየሱስ ከፍሬያቸው ታውቋቸዋላችሁ ብሎ ሲያወራ ስለ ወይንና ስለ በለስ ነው ያወራው። ስለ ወይንና ስለ በለስ ሲያወራ ወይንና በለስ እዚህ ጋር ቢተከሉ እዚህ ጋር ብንተክላቸው ቢያንስ በትንሹ ከ2 እስከ 4 ዓመት ይፈጃሉ። ወይን ነው በለስ ነው ብላችሁ ለመናገር ስንት ዓመት ያስፈልጋቸዋል? ከ2 እስከ 4 ዓመት። ትልቁ ቸርች ውስጥ ችግሩ ያ ነው። አንድን ሰባኪ ለማወቅ ከ2 እስከ 4 ዓመት ከፈጀባችሁ ሞኞች ናችሁ። ከኔ ጋር ናችሁ? አንዳንዶቻችሁ ከፍሬያችሁ ታውቋቸዋላችሁ ይሉና ፍሬው ምንድነው ሲባል ፍሬውን ለማየት ስንት ዓመት መጠበቅ አለብን? ከ2 እስከ 4 አስበው። ፍሬው እሾህ ሆኖ 2 ዓመት ሙሉ በየቀኑ እየመጣ ተካፍለ፣ በየቀኑ እየመጣ ተካፍለ፣ በየቀኑ ተሰብከ ተካፍለ፣ ቤት ገብተ በ3ኛው ዓመት ምትቀር ይመስልሃል? በ3ኛው ዓመት አትቀርም። ልክ ነኝ? ቢኮዝ ፍሬው እስኪገለጥ ድረስ 2 ዓመት ቁጭ ብለሃል። ጌታ ኢየሱስ ምንድን ነው ያለው? በፍሬያቸው ምን ትላላችሁ? ከዛ ስለ ሁለቱ አወራን፣ ስለ ወይንና ስለ በለስ። ያንድን ዛፍ ፍሬ ለማወቅ ዛፉ ምን እስከሚል ድረስ እስከሚያፈራ ድረስ ምን ትላላችሁ? ትጠብቃላችሁ። እንደዚህ ብሎ የነገራቸው ሰዎች መንፈስ ቅዱስ ያልተቀበሉ ሰዎች ናቸው። በጊዜው መንፈስ ቅዱስን አልተቀበሉም። ቢኮዝ ኢየሱስ አልከበረም፣ አልሞተም፣ ሞትን ድል አድርጎ አልተነሳም። ምድር ላይ ያለን የነገራችሁ በምን ታውቁታላችሁ? አሁን ቤተ ክርስቲያን አንድን ሰው ለማወቅ እስከ 4 ዓመት ይፈጅባታል። አስቡት፣ 4 ዓመት ሙሉ ሁሉንም ነገር ካጠፋ በኋላ ብታውቁት ምን ይሰራላችኋል? የእናንተን ላይፍ ዳሜጅ ካደረጉ በኋላ ከዛ በኋላ ሌላ ቸርች የሚሄድ አቅም አላችሁ? ይሁን። ቸርች ውስጥ 2 አይነት አሳዛኝ ሰዎች አሉ። የመጀመሪያዎቹ እስከ ፍሬ ድረስ የሚጠብቁ ናቸው። ሁለተኞቹ አሳዛኝ ሰዎች እነማን እንደሆኑ ልንገርህ። ሁለተኞቹ አሳዛኝ ሰዎች እንትና የእግዚአብሔር ሰው ነው ብሎ ሌላ ሰው የሚነግራቸው አማኞች ያሳዝናሉ። ቢኮዝ የነሱ ምንጭ እንትና ናቸው፣ መንፈስ ቅዱስ አይደለም። እኔ እንትና ነብይ ነው እንትና ነብይ አይደለም ብዬ ከነገርኩ እኔ አንተ መንፈስ ቅዱስ ሆኛለሁ። የሰማችሁ ነው? እኔ አንተ መንፈስ ቅዱስ ሆኛለሁ። አብዛኛው አማኝ ችግሩ ያ ነው። ስለነንተና መምህርነትና ስለነንተና ሰባኪነት ሌላ ሰው ነው የሚነግረው። ያ ማለት ያ ሰውዬ ላንተ ምን ሆኗል? መንፈስ ቅዱስ ሆኗል። ኢቭን የቸርች ፓስተር እነንተና እውነተኛ ናቸው ሐሰተኛ ናቸው ብሎ ከነገረ የቸርች ፓስተርን ጥያቄ ምልክት ውስጥ ከተተው። ቢኮዝ መንፈስ ቅዱስ ሊሆን ፈልጓል። ብዙዎች የሚሸወዱት በዛ ነው። እነንተና እንዲነግሯቸው ይፈልጋሉ። ጌታ አንድ ጊዜ እንደዚህ ያሉት፣ አንድ ሰው ታምራት ሲያደርግ አዩትና ይሄ ሰው የኛ ቸርች ሜምበር ስላልሆነ እናውግዘው አሉት። አስቡ፣ እናንተ ከነ ጴጥሮስ ከሆነ የምትሰሙት ትስታላችሁ። እነ ጴጥሮስ ያ የእግዚአብሔር ሰው አይደለም ሲሏችሁ እውነት ነው ብላችሁ ትሄዳላችሁ። ኢየሱስ ምንድን ነው ያለው? የማይቃወመን አለ። ከማን ጋር ነው? ዩሲ ከኢየሱስ መስማትና ከጴጥሮስ መስማት ልዩነት አለው።
ኢንተርኔት ላይ ቁጭ ብሎ ከሚለፈልፉ ሰዎች መስማትና ከመንፈስ ቅዱስ መስማት ልዩነት አለው። የብዙዎቻችሁ ትልቁ ችግር ምንድነው? እናንተና ናቸው ማን እግዚአብሔር ሰው ነው የሚለውን የሚነግሯችሁ። እንትና ነው እንትና አይደለም ብሎ የሚነግሯችሁ እናንተና ናቸው። ሄሎ አንዳንዱን ከእናንተና አልፎ እነ ቢቢሲ ናቸው የሚነግሩት። ዓለም ላይ ያሉ ሚዲያዎች ናቸው የሚነግሩት። ስለ አንዳንዱ ሰው ይመጣን እንትን ቲዩብ ናይታል አላየው ስለ ነብይ እንትና እኮ አወራ። ኦኬ ሶ ዋት ነብይ እንትና በቃ እንደዚህ አይነት ሰው ነው። ከየት ነው የሰማው? እንትን ቲዩብ ዩ ሲ እንትን ቲዩብ ለሱ መንፈስ ቅዱስ ነው። ሁለቱ ሰዎች ያሳዝኑኛል። አንደኛ ፍሬ የሚጠብቁ፣ ሁለተኛ ደግሞ ከሌላ ሰው የሚሰሙ። ለዛ ነው ኢየሱስ ሁሉም ሰፈር ውስጥ ነብይ ነህ ይሉሃል ሲሉት ጴጥሮስ እንደዛ ያለው አንተ ያው እግዚአብሔር ልጅ ነህ ሲለው ጴጥሮስ ይሄንን አለው ስጋና ደም አልገለጠልህም። በረመስሙ ስለንተና እውነትነትና ሐሰተኝነት ስጋና ደም ከገለጠላችሁ እናንተ ስጋውያን ናችሁ፣ መንፈሳዊ አይደላችሁ። ፕሮፌት ምን እናድርግ? ቀላል መንገድ ልንገራችሁ። ይሄ ዛፍ ማንጎ ነው ወይስ ብርቱካን ነው ብሎ ለማወቅ እስኪያፈራ መጠበቅ አለባችሁ። ፍሬውን የምታውቁት ጥቂት ሰዎች ደግሞ ዛፉን አይተው አይ ይሄ ዛፍ ብርቱካን ነው ይሉሃል። 100% እርግጠኛ ናቸው። አንዳንዱ ፍሬውን አይተው ነው የሚያውቁት፣ አንዳንዱ ደግሞ ዛፉን አይተው ያውቁታል። ይሰማል? አንዳንዱ ምኑን አይተው ፍሬውን 3 ዓመት 4 ዓመት ከጠበቁ በኋላ፣ አንዳንዱ ዛፉን አይተው ያውቁታል። ለዛ ነው ምንም የሚያስፈልጋችሁ መናፍስትን መለየት የሚያስፈልጋችሁ። ለዛ መጠበቅ ይተበቅባችሁ። ዛፉን አይታችሁት ውስጣችሁ ይለያል። መንፈስ ቅዱስ ይነግራችኋል። አይ ይሄ ዛፍ ጤነኛ አይደለም ይላችኋል። ይሄ ዛፍ ጋር እንዳትሄጂ፣ ይሄ ዛፍ ይወጋሻል፣ እሾህ ነው ይልሻል። ይሄ ዛፍ ምንድነው ይልሻል? እሾህ ነው፣ ወደዚህ ዛፍ እንዳትሄጂ ይልሻል። ይሄኛው ዛፍ ብርቱካን አለበት፣ ይሄኛው ዛፍ ማንጎ አለበት ይልሻል። ሄሎ እየሰማችሁ ነው? ከመንፈስ ቅዱስ የውስጥ ምስክርነት እስክትሰሙ ድረስ የትኛውም ሰው ላይ አፋችሁ እንዳትከፍቱ። የትኛውም ሰው ላይ አፋችሁ እንዳትከፍቱ። ትልቁ ችግሩ እኛ ሀገር ምን እንደሆነ ልንገራችሁ። አንድ ሰው እንደዚህ አለኝ፣ አሁን አንተ የምታደርጋቸው ታምራቶች ከእግዚአብሔር አይደሉም አለኝ። አሁን እሱ ጋር ባይብል ከፍቼ አልከራከር። አንተ እግዚአብሔር ነህ አልኩት። አይደለሁም አለኝ። በቃ ካንተ ስላልሆኑ ችግር የለውም። እሱ እግዚአብሔር ከሆኑ ሊነግረኝ ይችላል ከእግዚአብሔር ናቸው አይደላችሁም ብሎ። ሄሎ እየሰማችሁ ነው? እየሰማችሁ ነው? እየሰማችሁ ነው? ከነ እናንተና የእናንተ ኢንፎርሜሽን ማግኛ መንገዶች አይሆኑ። መንፈስ ቅዱስ የሚባል አምላክ አለ። ጌታ ኢየሱስ ስለሱ ሲናገር ምን እንዳለ ታውቃላችሁ? እርሱ አለ ሁሉን ያውቃል። በደንብ ስም። ስላንተ ብጠይቀው ያውቃል። ስለ ፕሮፌት ሚራክል ብጠይቀው ያውቃል። ስለ አስተማሪ እንትና ብጠይቀው ያውቃል። እርሱ ሁሉን እርሱ ስንቱን ሁሉን ያውቃል። ጠይቁት፣ ጠይቁት፣ ስለ ሁሉም ይነግራችኋል። ብልጥ ሁኑ፣ ብልጥ ሁኑ። መንፈስ ቅዱስን ማንም ሰው እንዳይተካባችሁ። የሰማችሁ ነው? መንፈስ ቅዱስን ስፍራ ማንም እንዳይወስድባችሁ። ማንም ሰው የናንተ የመረጃ ምንጭ እንዳይሆን። አልሰማችሁም? ማንም ሰው የናንተ መጽሐፍ ቅዱስ እንዳይሆን፣ ማጣቀሻችሁ እንትና እንዳይሆን። ማጣቀሻችሁ የሆኑ ኢንተርኔት ላይ የተለቀቁ ወሬዎች እንዳይሆኑ። መንፈስ ቅዱስ የሚባል አምላክ አለ በውስጣችሁ የሚኖር፣ በውስጣችሁ የሚኖር የሚናገር፣ የሚያወራ፣ የሚያደርግ፣ የሚሰራ መንፈስ ቅዱስ የሚባል አምላክ አለ። ሄሎ መንፈስ ቅዱስ የሚባል አምላክ አለ። ገና ዛፉን ስታዩት ይሄ ዛፍ ልጅ ላንተ አይሆንም እሾህ ነው ይልሃል። ሄሎ የሆነ የእግዚአብሔር ሰው ጋር እነንተና ስላወሩት እየሮጣችሁ እንዳትሄዱ። ስለዛ ሰው እነንተና ስላወሩ እየሮጣችሁ እንዳትሄዱ። ቢኮዝ ያስ እነንተና ለኛ መጽሐፍ ቅዱስም መንፈስ ቅዱስም አይደሉም። ከኔ ጋር ናችሁ? ለኔ መጽሐፍ ቅዱስም አይደሉም፣ ምንም አይደሉም፣ መንፈስ ቅዱስም አይደሉም። መንፈስ ቅዱስ የሚባል አምላክ አለ። እነንተና የሆነን ሰው ደግሞ ስለሰደቡት እነንተና ጋር እንዳትቀሩ። መንፈስ ቅዱስን ስሙት።
ምንድነው የሚያወራው? ምንድነው የሚናገረው? ፕራካቶሎቦስ አንዳራ ባሻደ ፕሮኮቶሳሊ ብራዲያና ሞሳ ቲክላር ጃዳላቦስ። ለዛ ነው ሳምታይምስ ቸርች ውስጥ የምንቸገረው በዛ ነው። በደምብ መንፈሳዊ ሰው ነኝ፣ ሁሉም ነገር ካልገባኝ ብዬ አልታገልም። ያልገቡኝ ብዙ ነገሮች አሉ። ሁሉን ነገር አላቅም። እማቃተን ጥቂት ነገር ግን በደንብ አድርጌ ነው ማቃት። ጥቂት ነገር አውቃለሁ፣ ትንሽዬ ነገር 1-2% የምትሆን ነገር አውቃለሁ። እሷም በደንብ ነው ማቃት። የማላቀውን ነገር አውቃለሁ ብዬ እንትን ለማለት ለመነካካት አልሞክርም። ሄሎ ጥቂቷን ነገር ግን በደንብ አድርጌ አውቃለሁ። መንፈስ ቅዱስን ስፍራ ማንም ሰው የመንፈስ ቅዱስን ስፍራ ምን እንዳይላችሁ፣ እንዳይዝባችሁ፣ እንዳይወስድባችሁ ሊነግራችሁ ሲፈልግ እኔ ካንተ አይደለም የምሰማው ከመንፈስ ቅዱስ ነው የምሰማው በሉ። መጽሐፍ ቅዱስ ውስጥ አንድ ነብይ አለ፣ ኢሳያስ የሚባል ነብይ። አስቡት፣ ቲሸርቱን አወለቀ፣ የለበሰውን ሱሪ አወለቀ፣ ራቁቱን ሆነ። ከዛ ምንድነው ሲባል ኢትዮጵያ ምድር ላይ ሄጄ 3 ዓመት ተነብያለሁ አለ። ከዛ በኋላ ነብይ ትሉታላችሁ ይሄንን ሰው 3 ዓመት ሙሉ ሰውየው እርቃኑን ነው 3 ዓመት ሙሉ። ስለዚህ ሰውዬ ነብይነት መጽሐፍ ቅዱስ ኢሳያስ 3 ዓመት ሙሉ እርቃኑን በኢትዮጵያ ምድር ተነበየ የሚል ቃል አለ። ስንት ዓመት? ዛሬ ስታዩት ልብስ አልለበሰም፣ ነገም ልብስ አልለበሰም። ዛሬ ስንት ነው? 2000 ስንት ነን? 16 እስከ 19 ድረስ ኢትዮጵያ ምድር ላይ ቢመላለሱ ምኑን ነው? እርቃኑን። የእናንተ ቸርች ፓስተር ቢያው ምንድነው የሚላቸው? ይሄ ሰውዬ ነብይ አይደለም፣ እብድ ነው፣ ነብይ ደን ጉባኤው በሙሉ አምኖት ይሄ ሰውዬ ነብይ አይደለም ብሎ ይቀመጣል። ዩሲ ችግሩን ከመንፈስ ቅዱስ ካልሰማችሁ ትሸውዳላችሁ። ሃሎ ከምን ካልሰማችሁ? ከመንፈስ ቅዱስ ካልሰማችሁ ምን ትላላችሁ? ትሸውዳላችሁ። ለዛ ነው ብዙ ጊዜ ትልቁ ችግራችን ሁሉን ነገር የምናውቅ ይመስለናል። ምሳሌ 2 ሚሊዮን መልአክ አየሁ ብዬ ባወራ አይ መጽሐፍ ቅዱስ አይልም ብላችሁ መጽሐፍ ቅዱስ ለመክፈት ነው የምትታገሉት። ልክ ነኝ? ሁሉንም አታውቁ። የመላእክቶችን ቁጥር አይነግራችሁ። ይሰማችሁ? የመላእክቶችን ቁጥር አይነግራችሁ። ሙሉን ኢንፎርሜሽን ለማወቅ ዛፉ እስከሚያፈራ ድረስ አንጠብቅም። መንፈስ ቅዱስ የሚባል አምላክ አለ። ዛፉን አይቶ ይነግረናል። እስከ ፍሬው ድረስ አያስጠብቀንም። ፍሬ እስከሚያፈራ ምናምን አይደለም የምንጠብቀው። መንፈስ ቅዱስ ይሄ ዛፍ እንደዚህ ነው ይለናል። መንፈስ ቅዱስ ይሄ ዛፍ ምንድን ነው? ይሄ ዛፍ ምንድን ነው? ፕራካቶሎቦስ አንዳራ ባሻደ ፕሮኮቶሎቦስ ሳሊክራ አዲያና መውሳንተ ሪፕራዲያኮስ ሳሊክራ አዲያኮስ። ለምን ከመንፈስ ቅዱስ ስሙ እንዳልኳችሁ ለመጨረሻ ጊዜ ልንገራችሁ። ቢኮዝ ከዚህም በኋላ ባለው የላይፍ ዘመናችሁ በሙሉ ስለሚጠቅማችሁ ይሄንን የምነግራችሁ ወንድሜና ወደ እነሱ ዙር። አያችሁ ታረለ እሱን አገልጋይ ነው ብላችሁ አስቡ። ኦሬዲ ሁሉ ጊዜ መድረክ ላይ የቆመ ይሰብካል እና አንድ ቀን ወደ ጉባኤ እየገባችሁ እያላችሁ ከሰው ጋር ሲደባደብ ሲሰዳደብ አያችሁት። ሄሎ ምን ሲል ከሰው ጋር ሲደባደብ ሲሰዳደብ አያችሁት። ከአገልጋይ የማትጠብቁትን ነገር ሲያወራ ሰማችሁት። ደን ይሄማ የእግዚአብሔር ሰው አይደለም ምናምን ብላችሁ ልታችሁ ትመለሳላችሁ። ከዛስ እሱ ከ2 እና ከ3 ደቂቃ በኋላ የናዝሬቱ ኢየሱስ ምሕረት አድርግልኝ ሁለንተናዬን በደም ሸፈነው ብሎ ጨረሰ። እናንተ እዛ ጋር ነው ፖዝ ያደረጋችሁት። ደን ከ2 ደቂቃ በኋላ ስለ መንፈስ ቅዱስ ብትጠይቁት ኢትዮጵያ ውስጥ እንደዚህ አይነት ነብይ የለም ሊልህ ይችላል። ለዛ ነው የእግዚአብሔርን ሜንታሊቲ አታውቁትም። ቴንክ ዩ ከኔ ጋር እግዚአብሔርን ያወቃችሁት ሰዓት የዛን ጊዜ አፋችሁን ለመክፈት ትጠነቀቃላችሁ። ቅድም አይታችሁታል። ከ2 ደቂቃ በኋላስ ይሄ አስቡት። ዳዊት የሚባል ሰው አለ። የሰው ሚስት ቀማ፣ ሰው አስገደለ። እግዚአብሔር ኦኬ ቅዱስን መንፈስ አትውሰድብኝ ምናምን ብሎ ጸልየ። ሰው እንዳስገደለ ታውቃላችሁ እናንተ። እግዚአብሔር እዚህ ጋር መጣና ቸርች ጉባኤ ውስጥ ይሄ ሰውዬ እንደ ልቤ ነው አለ። ዋት ሰው እዛ አስገድሏል እኮ። እንዴት ነው ሰው ያስገደለ እግዚአብሔር ሰው የሚሆነው ምናምን ብለህ የምትከራከረው አንተ ነህ። ትልቁ ችግሩ እንደው ልንገር፣ አንተ እግዚአብሔር አይደለህም።
እንዴት ነው እግዚአብሔር ሰው የሚሆነው አትልም። አንተ እግዚአብሔር ከሆንክ መተው ነው ያለብህ። ሄሎ አንተ ምን አይደለም። ለዛ ምሳሌ በፊት የኳስ ውጤት ስናገር እንደዚህ ያለኝ እንደዚህ አይነት ትንቢት ከጌታ አይደለም፣ ጌታ ስለ ኳስ ያወራ ማለት አንተ ጌታ ነህ አይደለም፣ በቃ ተው አይመለከተም ማለት ነው። ጌታ ነኝ ካልከን እናወራለን። ይሲ አንዳንድ ሰው ላይክ በደንብ ስሙን። መጽሐፍ ቅዱስም እንደሚል ልንገራችሁ፣ ሰነፍ ሰው ብዙ ያወራል ይላል፣ አዋቂ ግን ጥቂት ይናገራል። በሁሉም ስፍራ ላይ አፋቸው የሚከፈት ሰዎች ካያችኋቸው መንፈሳዊ አይደሉም። መንፈሳዊ ሰው ለሚናገረው ይጠነቀቃል። ለምን እንደሚጠነቀቅ ልንገራችሁ። በፍርድ ሰዓት ይላል ለተናገራችሁት ለእያንዳንዱ ቃል እኮ ነው ምላሽ ሰጡበታላችሁ። ምን ትሉበታላችሁ? ምላሽ። አስበው፣ ተነሳ፣ አስበው። አየሁት፣ መልኩ አልጣመኝም። አይ ይሄ እግዚአብሔር ሰው አይደለም ብዬ ጻፍኩኝ። መልኩ ስላልጣመኝ ጻፍኩት። እሱ ከጌታ ጋር ያለውን የጾም ጸሎት ላይፍ አላቀም። ቴንክ ዩ። ከጌታ ጋር ያለውን ህብረት አላቀም። ከጌታ ጋር ያለውን የጾም ጸሎት ላይፍ አላቀም። ያየሁት ምንድን ነው? አሁን ነው ያየሁት። ሄሎ አሁን ነው ያየሁት። ደን 2 መስመር ደብዳቤ ጽፌያለሁ። ይሲ እጅግ በጣም መንፈሳዊ ሰው ስትሆኑ ስለምትናገሩት ነገር ጠነቀቃላችሁ። በህይወት ዘመኔ የትኛውም መንፈሳዊ ሰው ላይ አፌን ከፍቼ አላቅም፣ ልከፍትም አልችልም። የምከፍተው አንዴ ብቻ ነው፣ አንድ ነገር ሲሆን ብቻ ነው። ከነኩኝ ብቻ ነው የምከፍተው። አልሰማችሁ? ከነኩኝ መመለስ አይቀርም። ካለኩኝ እኔ ማለካም የእግዚአብሔር ሰው ናቸው። ነቲንግ ፕሮብሌም የለብኝም። ክብር ለኢየሱስ ይሁን። 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 ቢኮዝ አንድ ሰው ብድግ ብሎ ተነስቶ ዘንተነሳ አንድ ሰው ብድግ ብሎ ተነሳ በሽተኛ ነህ ብሎ ከተናገረኝ በሽተኛው አንተ ነህ ብዬ መልስለታለሁ። ቢኮዝ ቃል መንፈስ ያንቀሳቅሳል። እስካልመለስኩለት ድረስ ለኔ ነው የሚሰራው። እስካልመለስኩለት ለኔ ነው የሚሰራው። ሶ ሲናገረኝ ጌታ ይባርክ ጌታ ይባርክ አይደለም፣ እመልስለታለሁ። ለዛ ነው ከነኩኝ እናገራለሁ። ብራዲያ ኮሳ ተካታላ እየሰማችሁ ነው። አሜን አሜን ብለህ እንዳትቀበል። ቢኮዝ ቃል አሁን ምነግራችሁን በደንብ ስሙን። አፋችሁን ዝጉት። ቴንክ ዩ። አፋችሁን ዝጉት። ዘጋችሁት። የኔን ስም ለመጥራት ሞክሩ። አትችሉ። ልክ ነኝ? ትችላላችሁ? አትችሉ። አፋችሁን ክፈቱት። የኔን ስም አሁን ጥሩት ብላችሁ ጠሩታላችሁ። ቢኮዝ በደንብ ስሙ። ልክ ፕሮፌት ብላችሁ ስትጠሩ ቃል ብቻ አይደለም ካፋችሁ ወጣው፣ ኤር አየር ጭምር ነው የወጣው። ከኔ ጋር ናችሁ? አየር ሳታስወጡ ስሜን ለመጥራት ብትሞክሩ ምን ማለት አትችሉ። የመንፈስ ቅዱስ አንደኛ ስሙ ምን እንደሆነ ታውቃላችሁ? ሩዋች ኤሎሂም ነው የሚለው ሂብሪው። ሩዋች ማለት ዊንድ ንፋስ ማለት ነው። ያ ማለት የትኛውም እግዚአብሔር የሚናገረው ቃል በሙሉ አየር አለው ውስጡ፣ መንፈስ አለው። ቃል ብቻ አይደለም፣ አየር አለው ውስጡ፣ መንፈስ አለው። አንድ ሰው መጥቶ በሽተኛ ነህ ሲለኝ ቃል ብቻ አይደለም፣ አብሮት መንፈስ አለው፣ አየር አለ። አብሮት ምን አለ? ንፋስ አለ። አይ በሽተኛ ነህ ሲለኝ አንተ ራስ በሽተኛ ነህ። ሄሎ ለዛው መታየት ያለብህ አንተ ነህ ብለህ ብራካቶንዶሮ ቦሳሊ ለብሬዲያ ክራዶሳ ካታራ ባህሻዴ በእናንተ ላይ የተነገሩ የእርግማን ቃሎች፣ የድግምት ቃሎች ወደ ተናጋሪዎቹ እንዲመለስ ጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል ጸልያለሁ። በእናንተ ህይወት ላይ የተነገሩ የድግምት ቃሎች አሁን ሽባ ሆኑ። አሁን ሟርታቸው ፈረሰ። አሁን ድግምታቸው ፈረሰ። ጥንቆላው ፈርሷል፣ 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 ፈርሷል። በጤንነትሽ ላይ የተነገረው፣ በቢዝነስሽ ላይ የተነገረው፣ በስራሽ ላይ የተነገረው፣ በትዳርሽ ላይ የተነገረው፣ በአገልግሎትሽ ላይ የተነገረው የእርግማን ቃል ወደ ተናጋሪዎቹ እንዲመለስ አዛለሁ። ወደ ተናጋሪዎቹ እንዲመለስ አዛለሁ።
ወደ ተናጋሪዎቹ እንዲመለስ አዛል